የወሎ ነበልባል ደጃዝማች መንገሻ አቡይ። እኔ በወሎ ሰው የለም ብዬ እኔ በአልብኮ ወንድ የለም ብዬ ካፒቴን ገዳይ መንገሻ አቡይ በሚል የተቀኘላቸው ደጃዝማች መንገሻ አቡይ የወሎ የነጻነት ትግል ታላላቅ ጀግኖች መካከል ቀዳሚ ስፍራ የሚይዙ ባለታሪክ ናቸው። በ1893 በአልብኮ ወረዳ ቀሊና ተወልደው በጀግንነትና በአገር ፍቅር አደጉ። የፋሽስት ጣሊያን ጦር ወሎን በወረረ ጊዜ እምቢ ለአገሬ በማለት የክተት ጥሪ ያደረጉ ከግራዝማች አበበ፣ ከአሰላፊ መራ፣ ከሼህ ሙሄ ሐሰን፣ ከፊት አውራሪ መኮንንና ከሌሎች አርበኞች ጋር በመሆን በካራሶዶ ጎራ የጠላትን ምሽግ ከበቡ። በዚያ ውጊያ ጀግናው አሰላፊ መራ የጣሊያን ጦር አዛዥ ካፒቴን ባረንቱን በጎራዴ ገድሎ ታላቅ ድል አስመዘገበ። ከዚያም ቦታው ኮካቴን ጎራ ከብሎ ከማይጨው ጦርነት በኋላም ደጃዝማች መንገሻ ወደ አልብኮ በመመለስ የሽምቅ ውጊያ ለማካሄድ ተዘጋጁ። የጣሊያን መኮንኖች በገንዘብና በሹመት ሊያስታብያቸው ቢሞክሩም እምቢ አሉ። በኋላም አንድ ከፍተኛ የጣሊያን ጄኔራልን ከብዙ ወታደሮቹ ጋር በድንገት በመውጋት ገደሉ። መሳሪያቸውንም በመማረክ ከ700 በላይ አርበኞችን ይዘው ወደ ጎጃም በማቅናት ከደጃዝማች ልጅ በላይ ዘለቀና በመሆን የጸረ ፋሽስት ትግሉን አጠናከሩ። በጎጃም፣ በአማራ ሳይንትና በደቡብ ወሎ የጠላትን ምሽጎች በመስበር ትልቅ ድሎችን አስመዘገቡ። ከንጉሠ ነገሥቱ ተልዕኮ ይዘው የመጡት አዛዥ ከበደ ተሰማ አርበኞች እንዲተባበሩ ሲያደርጉ ደጃዝማች መንገሻ የአንድነት መሪ ሆነው ተጫውተዋል። ይህም የወሎና የጎጃም አርበኞች በአንድ ኃይል ተባብረው ጠላትን እንዲያሸንፉ አስችሏል። ከድሉ በኋላ በአዲስ አበባ የክብር ሜዳሊያ ተሸልመው በወሎ ጠቅላይ ግዛት የነጭ ለባሽ አደራጅ ሆነው አገልግለዋል። በነሐሴ 21 ቀን 1959 በሕመም አርፈው በደሴ ከተማ ተቀብረዋል። በ1999 የአልብኮ ወረዳ ሕዝብ በስማቸው ሁለተኛ ደረጃና መሰናዶ ትምህርት ቤት በመሰየም ለጀግንነታቸው ኮርተዋል። ደጃዝማች መንገሻ አቡዬ የታሪክ ሰው ብቻ አልነበሩም፤ የነጻነት፣ የአገር ፍቅርና የጀግንነት ተምሳሌት ናቸው። ጀግኖች በሞት አይጠፉም፤ በሕዝብ ልብና በታሪክ ለዘላለም ይኖራሉ። አዘጋጅ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ